አንዲት እህታችን እንግዲህ ከቡታጅራ እውነቱን እዩንም እነ ብሩኬንም እነ ሀይሚን የምታውቃቸው እንግዲህ እውነቱን ተናግራለች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። እችን እህታችን የምታውቋት ታውቋታላችሁ፣ ለማታውቋት ደግሞ ሄመን ትባላለች እና ዩቱበር ነች፣ የቡታጅራ ልጅ ነች እና ሁላቸውንም ታውቃቸዋለች መሰለኝ። እንግዲህ ብዙ ነገር የተናገረችው ነገር አለ። ያው እዩ በብዙ ችግር ስላለፈች ብዙ ውጣ ውረድ ስላሳለፈች እሱን እንትን ለማለት ለማሰር ፈልጋ ነው እንጂ እንደዛ ያለችው ልጁ የብሩኬ አይደለም። ሀይሚ ደግሞ አሁን ያለችበት ሁኔታ በጣም ያሳዝናል እና በጣም ከባድ ነው ብላ እንግዲህ ተናግራለች። በነገራችን ላይ ያው ብዙ ልጆች የብሩኬ ልጅ ነው የብሩኬ ልጅ ነው እያላችሁ ነው። በነገራችን ላይ ይቺ እንኳን ተዋትና አንዲት እህታችን እንግዲህ እንደዚህ ብላለች። ቅድም ተናግሬ ነበር። አንድ ቢያንስ የሚያውቃቸው ከቡታጅራ ጓደኛም ሆነ በአካል የሚያውቃቸው የለም ወይ ስል ነበር እና ይቺ ልጅ ተናግራለች። በእርግጠኝነት ብሩኬ ልጅ አይደለም፣ የብሩኬ ልጅ እንዳልሆነ አሁንም ደጋግሜ እነግራችኋለሁ። ኮሜንት ላይም ድራማ ነው የምትሉት አሁንም እያላችሁ ነው እና ወንድሙ ደግሞ ብሩኬ አያደርገውም አንገቴን እንዳታስደፋኝ ስለው ነበረ። መቼም አይለያዩም ደግሞ እንደማያደርገውም እርግጠኛ ሆኖ ሲናገር ነበር። እንግዲህ መለኛውን ማታውቁታላችሁ ብዬ አላስብም። ቤተሰብ እንዲህ ብሎ ከሆነ የብሩኬ ልጅ ካልሆነ ማለት ነው ሀይሚዬ ምንም የምትሆነው ነገር የለም ሲጀመር። እውነታው ያው እውነታው እስከሚታወቅ ያው ዲኤንኤ በነገራችን ላይ ይሄ ዲኤንኤ ታውቆ የሆነ መፍትሄ ካልተገኘ ማለት ነው ቤተሰብ ዲኤንኤ እስከሚወለድ በቃ እንትኑ አይዲው ድራማው አያልቅም። በቃ ልንገራችሁ፣ ምክንያቱም የሚቋጨው ልክ እስከ 3 ወር ከተወለደ ልጁ በኋላ ማለት ነው። እነሱ የሆነ ሌላ ኬዝ ቀይረው ካልቋጩት በስተቀር ግን አይቋጩትም፣ እመኑኝ ማለት ነው። አሪፍ እይታ ካላቸው አሪፍ የሚሄድ ከሆነ አይቋጩትም ነገሩን ታያላችሁ። እና ለማንኛውም የብሩኬ ልጅ ካልሆነ በጥቅሉ ሀይሚ ምንም የሚያስከፋት ነገር የለም ነው ማለት ነው። ያው እንግዲህ እሷን የምታውቃት ነው እንዲህ ብላ የተናገረችው። ግማሹ ፍቅረኛዋ ከውጭ ሀገር እየደወለ እየረበሸ ነው ይላሉ። ብዙ ነገር አለ ዩቱበር በነገራችን ላይ ያው ብዙ ዩቱበሮች ፍቅረኛዋ ከውጭ ነው ፍቅረኛዋ ከውጭ ደውሎ ብሩኬን እንትን ሲል ነበር። ብዙ ቢዝነስ ስለሆነ ማንኛው አይታመንም። ግን እርግጠኛ ሁኝ የምነግራችሁ ልጁ የብሩኬ አይደለም።